ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ። ሁላችንም በእግሮቻችን እንቆምና በዘፍጥረት መጽሐፍ ምዕራፍ 8 ላይ እናወጣለን። እግዚአብሔር ኖህንና በመርከቧ ውስጥ ከእርሱ ጋር የነበሩትን የዱርና የቤት እንስሳት ሁሉ አሰበ። በምድርም ላይ ነፋስ እንዲነፍስ አደረገ፣ ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ፣ ዝናቡም መዝነቡን አቆመ። ውሃውም ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላም ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራሮች ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮቹ ጫፎች ታዩ። ከ40 ቀን በኋላም ኖህ የሰራውን የመርከቧን መስኮት ከፍቶ ቁራውን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ከዚያም በኋላ ኖህ ውሃው ከምድር ገጽ ጎድሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድርን ገጽ ገና እንደሸፈነ ስለነበር ተመልሳ ኖህ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት፣ ወደ መርከቢቱም አስገባት። 7 ቀን ከቆየ በኋላ ኖህ እርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበር። ያን ጊዜ ኖህ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ እርግቧን እንደገና ላካት። በዚያን ጊዜ ግን እርግቧ ወደ እርሱ አልተመለሰችም። ኖህ በተወለደ በ601ኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሁሉ በሙሉ ደረቀች። ከዚያም እግዚአብሔር ኖህን እንዲህ አለው፣ አንተና ሚስትህ ልጆችህና የልጆች ሚስቶች ከመርከቧ ውጡ። ከፍና አርግ መጽሐፋችንን። እኔ የምለውን ከኔ ጋር በሉ በደም ከፍ። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ በእሁድ ማለዳ ፕሮግራም የእግዚአብሔርን ቃል ከኔ ጋር የምትካፈሉ ወዳጆቼ፣ ዛሬ የምንካፈለው የእግዚአብሔር ቃል እግዚአብሔር ያስብሃል የሚል ይሆናል። እርግጠኛ ነኝ መሄጃ አጣችሁ የሆነ ነገር ዝም ብላችሁ ጊዜ ለማሳለፍ እንዳልመጣችሁ፣ ከእግዚአብሔር ዘንድ አንድ መልእክትና ቃል እንዳላችሁ አምናችሁ የመጣችሁ ሰዎች እንዳላችሁ አስባለሁ። ስማችሁ ማንም ሆኖ ኑ ዛሬ ስትሄዱ ግን ዘካርያስ ሆናችሁ ነው የምትሄዱት። ዘካርያስ ማለት እግዚአብሔር ያስባል ማለት ነው። እስቲ በደንብ አድርጉና አሜን በሉ። እኔ ያልኳችሁ እንደዚህ ነው፣ እግዚአብሔር ያስብሃል። እግዚአብሔር ያስብሃል። ወዳጆቼ፣ የዚህ ዘመን የብዙ ሰዎች ጥያቄ እግዚአብሔር ረስቶኛል የሚል እንደሆነ አስባለሁ። እግዚአብሔር ጓደኞቼን አስቧል፣ ቤተሰቦቼን፣ ዘመዶቼን፣ አብረውኝ የሚጸልዩ የሚያገለግሉ ሰዎችን አስቧል። እኔን ግን ረስቶኛል የሚል ብዙ ሰዎች ዘንድ ያለ ጥያቄ እንደሆነ እገምታለሁ። እምባዬ አልታበሰም፣ መከራዬ አልቀነሰም፣ እንደውም ጩኸቴ እየጨመረ ነው እየሄደ ያለው። እግዚአብሔርን እያገለገልኩት፣ እየተከተልኩት፣ እያመንኩት፣ ነገር ግን በብዙ ተግዳሮት ውስጥ ነው እያለፍኩ ያለሁት። እግዚአብሔር እንደረሳኝ ይሰማኛል የሚል ሐሳብ ያላችሁ ሰዎች በዚህም በማርሴል ቴሌቪዥን ልትኖሩ ትችላላችሁ። ይሄ በእጄ ይዤ የምትመለከቱት መጽሐፍ እግዚአብሔር ሰው የረሳበት መጽሐፍ ሳይሆን እግዚአብሔር ሰው ያሰበበት መጽሐፍ ነው። ይሄ መጽሐፍ እናንተ እጅ ላይ ያለው ይሄ ጥቁሩ መጽሐፍ፣ ይሄ የእግዚአብሔር ቃል ሰው የተረሳበት መጽሐፍ አይደለም። ሰው የሞተበት መጽሐፍ አይደለም። የሞተ የተነሳበት፣ የተረሳ የታሰበበት፣ የተበላሸ የተስተካከለበት። እዚህ መጽሐፍ ላይ ስታነቡ ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር ወንዶችን ሴቶችን ሲያስብ፣ ካፈር ከትቢያ ሲያነሳ፣ ታሪካቸውን ሲቀይር የምታነቡበት መጽሐፍ ነው። በዚህ መጽሐፍ ውስጥ ያለ የእግዚአብሔር ቸርነት ዘንድሮ ወደ እናንተ ቤት ይመጣል።
አጠገባችሁ ያለውን ሰው እንደዚህ ንኩትና እግዚአብሔር ያስብሃል በሉ። ወዳጆቼ ከዘፍጥረት እስከ ዮሐንስ ራእይ ብታነቡ እግዚአብሔርን እየፈሩ የተረሱ ሰዎች አታገኙም። እግዚአብሔርን እየተከተሉ ያፈሩ ሰዎች አታገኙም። ቢዘገይም እግዚአብሔር መጥቶ እንባቸውን ያበሰላቸው፣ መከራቸውን ያስረሳቸው፣ ታሪካቸውን የቀየረላቸው ብዙ ሰዎች ታገኛላችሁ። በጌታ በኢየሱስም ዛሬ ማለዳ በእግዚአብሔር የምትታሰቡበት ጊዜ ይሆናል። እግዚአብሔር ጸሎታችሁን ያስባል። እግዚአብሔር ድካማችሁን ያስባል። እግዚአብሔር ልፋታችሁን ያስባል። መጽሐፍ ሲናገር እንደዚህ አለ፣ እግዚአብሔርም እንደተናገረው ሳራን አሰባት አለ። በጌታ በኢየሱስም እንደተናገራችሁ እግዚአብሔር ያስባችኋል። እንደሰማችሁት እግዚአብሔር ያስባችኋል። አንድ ጊዜ እንደገና አሚን የሚል ሰው ካለ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ በጌታ በኢየሱስም እግዚአብሔር ያስባችኋል። ከማደሪያው ያስባችኋል። ከመንበሩ ያስባችኋል። ወዳጆቼ የሰው ማሰብ ሐሳብ ብቻ ሆኖ ነው የሚቀረው። የእግዚአብሔር ማሰብ ማዳን ነው። የእግዚአብሔር ማሰብ ጣልቃ መግባት ነው። የእግዚአብሔር ማሰብ ነቀፌታን ማስወገድ ነው። የእግዚአብሔር ማሰብ መካንነትን ማስወገድ ነው። የሰው ማሰብ አይደለም የእግዚአብሔር ማሰብ። የሰው ማሰብ ከሐሳብ አያልፍም። ተባረኩ። ቁጭ በሉ። የኢትዮጵያ ሕዝብ ስልክ እንጨት ሲተከል ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። ኢትዮጵያ ውስጥ መኪና ሲገጭ ሰው ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። እግዚአብሔር ያያል ማለት ግን ይረዳሃል ማለት። እግዚአብሔር ያያል ማለት ያነሳሃል ማለት። በጌታ በኢየሱስም ዘንድሮ እግዚአብሔር ያስባችኋል። ስማችሁን ከመዝገብ ውስጥ ያወጣዋል። መርዶክዮስን ባለቀ ሰዓት እንዳሰበው አዋጅ እንደገለበጠለት ልክ እንደዛ በጌታ በኢየሱስም ከተረሳችሁበት ቦታ ትታሰባላችሁ። አሜን። ቁጭ በሉ። ትንቢታዊ ቃል ነው ማካፈላችሁ ዛሬ። በደንብ አድርጋችሁ አሜን እንድትሉ ፈልጋለሁ። ወዳጆች በእግዚአብሔር መታሰብ ወደ እግዚአብሔር መሄድ ላቃተው የእግዚአብሔር መምጣት ነው። በእግዚአብሔር መታሰብ ታላቅ ነገር ነው እና ቀስ ብዬ ልንገራችሁ። በመግቢያ ላይ እንደነገርኳችሁ እግዚአብሔር ጓደኞቼን፣ ቤተሰቦቼን፣ ዘመዶቼን አብረውኝ የተማሩ ብዙ ሰዎችን አብረውኝ ያገለገሉ ሰዎችን አስበዋቸዋል። የኔ መከራ አልቀነሰም፣ እንደውም እንባዬ አልታበሰም፣ እንደውም ደግሞ ጩኸቴ አልቀነሰም፣ ከበፊት ይልቅ ነው ነገሬ እያላችሁ ያላችሁ ሰዎች እንደነገርኳችሁ ይሄ እግዚአብሔር ቃል እግዚአብሔር ሰውን የረሳበት መጽሐፍ አይደለም። እግዚአብሔር ሰውን ያሰበበት መጽሐፍ ነው። በመግቢያችን ላይ ያነበብነው የዚህ የዘፍጥረት መጽሐፍ ምዕራፍ 8 ቁጥር 1 የሚለው እንደዚህ ነው። እግዚአብሔርም ኖህን አሰበ። ኖህን ብቻ አይደለም አብረውት የነበሩትንም እንስሳት ሁሉ አሰበ። ከብዙ ቀን በኋላ በር ተዘግቷል። ብዙዎች ከህይወት ጎለዋል እና እግዚአብሔር አሰበ። ከዛ ማሰብ ሲጀምር የሆነው ነገር አንድ ነገር ነው። ውሃው መጉደል ጀመራል። ቀስ እያለ መጉደል ጀመራል። እግዚአብሔር አሰበ። ወዳጆቼ እግዚአብሔር ሲያስባችሁ የዘመናት ጥያቄያችሁ ይመለሳል። ስለዚህ ያልኳችሁ ያለሁት እንደዚህ ነው። 1 ዓመት 2 ዓመት አይደለም 10 15 25 ዓመት ያስቆጠረ ጥያቄያችሁ ማንም ቢያስባችሁ፣ ነገስታት ቢያስቧችሁ፣ ጓደኛ ቢያስባችሁ የማይመለስ እንቆቅልሽና ጥያቄያችሁ እግዚአብሔር ሲያስባችሁ ግን ስለሚመለስ በእግዚአብሔር መታሰብ የዘመን ቋጠሮን፣ የዘመን እንቆቅልሽን፣ የዘመን ችግርን ይፈታል። ስለዚህ ያልኳችሁ ያለሁት እንደዚህ እግዚአብሔር ያስብሃል ብዬ ስል የዘመናት ጥያቄ ይመለሳል እያልኩ ነው። በእግዚአብሔር መታሰብ አድራሻ ይቀይራል። በእግዚአብሔር መታሰብ መታወቂያህን ይቀይረዋል። በእግዚአብሔር መታሰብ ታሪክህን ይቀይረዋል። በእግዚአብሔር መታሰብ ከዜሮ ወደ ሂሮ እንድትመጣ ያደርጋል። ታሪክህን ይቀይረዋል። ኢየሱስ ጌታ ነው። 3 ነገር ነው በኖህ ህይወት የምትመለከቱት። አንደኛ እግዚአብሔር አሰበው ይልና አንደኛ የሆነው ነገር ውሃው ጎደላል። እየጎደለ ሄዳል። ሁለተኛ ምልክት ሰጠው። እርግቧ የለመለመ ወይራ ይዛለት መጣች። ሶስተኛ ቃል ሰጠው። አሁን አንተና ልጆች ካንተ ጋር ያሉት ሁሉ ከመርከቢቷ ውጧል። መስኮት ከፈተለት፣ በር ከፈተለት፣ በአራራት ተራራ ላይ አቆመው። ስለዚህ ዛሬ ማለዳ እባርካችኋለሁ። በዚህ ቃል ላይ ሆኜ እጸልይላችኋለሁ። እግዚአብሔር ያስብሃል ብያለሁ። ሲያስብ የመጀመሪያው የሚሆነው ነገር ምን መሰለ? እንቅስቃሴን የገደበ ነገር ከዚህ በኋላ በኢየሱስም ይጎላል። በደንብ አሜን በል። በደንብ ይጎላል። በጌታ በኢየሱስ መከራ፣ ለቅሶ፣ ችግር፣ ፍርሃት
የትኛውም የከበበ ነገር እንዳትወጣ እንዳትገባ ያደረገ ነገር እየደረቀ እየጎደለ 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 በጌታ በኢየሱስም ይሄዳል። እዚህ ድረስ የደረሰባችሁ ሰዎች ይሄ ከፊት ለፊታችሁ ያለው ሲዝን መከራ የሚጨምርበት ሲዝን አይደለም። እንባ የሚጨምርበት ሲዝን አይደለም። ይሄ ከፊት ለፊታችሁ ያለው ሲዝን ችግራችሁ የሚጨምርበት ሲዝን አይደለም። እየጎደለ እየጎደለ መጽሐፍ እንደተናገረ ከ150 ቀን በኋላ ውሃው እየጎደለ ምድር ደረቀች እንደሚል ኖህ እንደገና መስኮት ከፍቶ እንደወጣ ያን ቃል ጋር ሆናችሁ አሜን ብላችሁ ውሰዱ። ይሄን የበረከት ቃል ውሰዱ። በጌታ በኢየሱስ ስም ያስጨነቃችሁ ነገር ይጎላል። በኢየሱስ ስም ይቀንሳል። ኢየሱስ ጌታ። ወዳጆቼ እግዚአብሔር ያስባል። ኦኬ ጻፉ። እግዚአብሔር ሲያስባችሁ የምስጋና ርዕስ ያደርጋችኋል። እስካሁን ድረስ የጸሎት ርዕስ ናችሁ። እስካሁን ድረስ የሆነ ርዕስ ናችሁ። እስካሁን ድረስ የችግር የጭንቀት ምናምን ርዕስ ናችሁ። እስካሁን ድረስ የጸሎት ርዕስ እየሰጣችሁ ሊሆን ይችላል። በዚህ ጉዳይ በዚህ ጉዳይ በዚህ ጉዳይ እያላችሁ አሁን ርዕሱ ይቀየርና እንደዚህ ይሆናል። በጌታ በኢየሱስ ስም ሰዎች እናንተን እግዚአብሔር ስላሰባችሁ ሰዎች ከዚህ በኋላ የሚያስቧችሁ በጥያቄ አይደለም፣ በምስጋና እግዚአብሔር የምስጋና ርዕስ ያደርጋችኋል። እግዚአብሔር አብርሃምን አስቦት የምስጋና ርዕስ እንዳደረገው አብርሃም ቤት ይስሐቅ እንደሳቀ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ እግዚአብሔር አምላክ የምስጋና ርዕስ ያደርጋችኋል። በኢየሱስም ያደርጋችኋል። ሪሲቭ ኢት ውሰዱ። በጌታ በኢየሱስም የምስጋና ርዕስ እግዚአብሔር ያደርጋችኋል። ማለት እግዚአብሔር ያስባል ማለት ሰው ያስባል እንደሚባለው መሰለ እንዴ? በእግዚአብሔር መታሰብና በሰው መታሰብ አንድ አይደለም። በሰው መታሰብ ወዳጄ ከሐሳብ አያልፉም። በሰው መታሰብ ሰው የሚያስብ በደረቁ ነው። እግዚአብሔር የሚያስብ በበረከቱ ነው። የሰማኝ ሰው ካለ አሜን ይባላል። ሰው እኮ የሆነ ቦታ ስትሄድ ወይ አሁን እያሰብኩ አሁን ስላንተ እያሰብኩ መጣ ይላል። ከዛ ሰላምታ ነው የሚሰጥ። ነገር ግን እግዚአብሔር ከዙፋኑ ከአርያም ሲያስብ በደረቁ አይደለም የሚያስብ፣ በበረከት ነው የሚያስብ፣ በልጅ ነው የሚያስብ፣ በሞገስ ነው የሚያስብ፣ በክብር ነው የሚያስብ። አንድ ሰው እግዚአብሔር የሚያስበው አንድ ሰው እግዚአብሔር የሚያስበው አንድ ሰው እግዚአብሔር ከዙፋኑ የሚነሳለት እግዚአብሔር ከዙፋኑ የሚቆምለት እግዚአብሔር የሚከራከርለት በቃ የሚልለት መከራው በቃ፣ ለቅሶ በቃ፣ ማዕበሉ በቃ፣ ወጀቡ በቃ ከዚህ በኋላ ረፍት ነው ለልጄ፣ ሳቅ ነው ለልጄ፣ ድል ነው ለልጄ፣ ኃይል ነው ለልጄ። እግዚአብሔር ያስባል። አሜን። ደግሞ ስማ፣ እግዚአብሔር ለምሳሌ ልጅ ሞተብህ እንበል። ሲያስብህ እግዚአብሔር እያረሳሳ አይደለም የሚያስብህ፣ ሰጥቶ ነው የሚያስብህ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል አረለ ሔዋን ለልጇ ስም እንዳወጣች ሴት አለችው ተብሎ እንደተጻፈ እግዚአብሔር ያስብሃል ማለት ምትክ ይሰጥሃል፣ መከራን ያስረሳሃል። ኢየሱስ ጌታ እና እግዚአብሔር ሲያስብህ የምስጋና ርዕስ ያደርጋል። አሜን በል። በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። በእግዚአብሔር መታሰብ ተራውን ተራራ ነው የሚያደርገው ብዬ ጽፌያለሁ። ልክ ሰው በእግዚአብሔር ሲታሰብ ተራ የነበረ እዚህ ግባ ማትለው ሰው እንኳን እግዚአብሔር አስቦ ሰው እንኳን አስቦ ልዩነት ያመጣል። የእግዚአብሔር ማዳን የእግዚአብሔር ማሰብ የእግዚአብሔር ማዳን ነው። ዝም ብሎ ፕሮግራም መያዝ እንዳይመስላችሁ ወዳጆቼ። ጻፉ። በእግዚአብሔር መታሰብ ምን ያደርጋል መሰላችሁ? አንደኛ የምስጋና ርዕስ ያደርጋችኋል። ሁለተኛው አድራሻችሁን ይቀይረዋል። ለ430 ምናምን ዓመት በባርነት በግብፅ የኖሩ ሰዎችን እግዚአብሔር አምላክ አሰባቸው። ጸሎታቸውን አሰበ። ወዳጆቼ እንዴት እግዚአብሔር እንደሚናገራችሁ ልንገራችሁ። ኢቭን የረሳችሁትን ጸሎት እንኳን አስታውሶ እግዚአብሔር ዘንድሮ ያስባችኋል። መቼና እንዴት እንደጸለያችሁ እንኳን የረሳችሁትን እውነቴ ነው የምነግራችሁ።
እየተንገዳገዳችሁ የረሳችሁትን ያው የጸለያችሁትን እናንተ ጸለያችሁ የረሳችሁትን ያንን ጸሎታችሁን አስቦ እግዚአብሔር አምላክ ታውቃላችሁ። ብዙዎቻችን የምንበላው የረሳነውን የጸሎት ርዕስ ነው። ኢየሱስ ጌታ ነው። ባለማወቅ ወራት እንዴት እንደጸለይከው እንኳን እስከማታስታውስ ድረስ የጸለይከውን ጸሎት እግዚአብሔር ያስባልና ሰው እግዚአብሔር ሲያስበው አድራሻው ይቀየራል። እንዴት ብለህ ከጠየቀኝ በርጠሌሜዎስ የሚሉት ዕውሩ ሰው የትዝ ይላል። እግዚአብሔር አሰበው ወዳጄ፣ እግዚአብሔር አሰበው። ታሪኩን ብቻ አይደለም የቀየረለት፣ ለዘመናት የተቀመጠበትን ድንጋይ ሁሉ ነው ያስቀየረው። መልካም የሚባለው ደጅ ላይ የተቀመጠው ያ ሽባ ሰውዬ እግዚአብሔር ሲያስበው በእነ ጴጥሮስ በኩል ለዘመናት የሚያየው ግን የማይገባበት መቅደስ ነበረው። የዛን ቀን ግን ገባ፣ እየዘለለ ገባ። እውነቴን ነው የምነግርህ። እግዚአብሔር ያስብሃል ማለት እዛው ቦታ ለማስታወሻነት ያስቀምጣል ማለት አይደለም። በጌታ በኢየሱስ ስም ታሪክ አድራሻን ድራሽ አባትን ነው የሚቀይረው እግዚአብሔር። በጌታ ድራሽ አባት ራሱ ይባርከዋል። በጌታ በኢየሱስ ስም ሳላውቅ ነፍሴን በከበረ ሰረገላ አገኘው ተብሎ እንደተጻፈ ንጉሥ ለሚወደው እንዲህ ያደርግለታል ተብሎ እንደተጻፈ በጌታ በኢየሱስም ዛሬ ጸልይላችኋለሁ። አሁን ካላችሁበት ደረጃ በፍጥነት የምትጨምሩ ሰዎች አላችሁ። ከፍ የምትሉ ሰዎች አላችሁ። እየከሳችሁ የምትሄዱ ሰዎች አላችሁ። የመጀመሪያው እግዚአብሔር ሲያስብ የዘመን ጥያቄን ይመልሳል ብያል። የዘመን ችግርን ይፈታል ብያል። ሁለተኛው እግዚአብሔር ሲያስብ የሚሆነው ነገር እንደዚህ ነው። አድራሻህን ይቀይረዋል። በፈለጋችሁት መመዘኛ ንጉሥ ለመሆን እረኝነት መስፈርት ሊሆን አይችልም። በእግዚአብሔር መታሰብ ነው እረኛውን ንጉሥ የሚያደርገው። በእግዚአብሔር መታሰብ ብቻ ነው እረኛውን ንጉሥ የሚያደርገው እንጂ ንጉሥ ለመሆን ሲቪው እረኛ አይደለም። ንጉሥ ለመሆን ሲቪው ሊደርሽፕ መማር ነው። ንጉሥ ለመሆን ሲቪው ሌላ ነገር ነው። ሰው ግን እግዚአብሔር ሲያስበው ከእረኝነት መጥቶ የንጉሥ ቅባት ይፈስበታል። ዛሬ አሜን ካላችሁ ለእናንተ ብቻ ሳይሆን ከዚህ በኋላ ለምትወልዷቸው ልጆች የገዢነትና የሞገስ ቅባት በኢየሱስ ስም ያገኛቸዋል። እግዚአብሔር እናንተና ልጆቻችሁን ያስባል። ታሪካችሁን የሚቀይሩ ልጆች ይነሳሉ። ዳዊት እንደዚህ አለ፣ እናትና አባቴ ረሱኛል። ነገር ግን ይገርማል። አየህ ሳሙኤል ሊቀባ ሲል ነው ይላል እግዚአብሔር። ሊቀባ ሲል ነው ይላል እግዚአብሔር። እናትና አባቱ የረሱት እኔ ግን የማስታውሰው በምድረ በዳ ያለ ታማኝ የሆነ በሰው ነገር የማይደራደር ጥቂቱን ነገር የሚጠብቅ ነፍሱን አሳልፎ የሚሰጥ ዳዊት የሚባል አለ። መልካም ጨዛ ነው ያለው፣ ሜዳ ላይ ነው ያለው። ምድረ አስጠራው። በእግዚአብሔር መታሰብ ብቻ ነው አድራሻ የሚቀይረው። ከመንደር የሚያወጣ ከተራነት የሚያወጣ ከተገዥነት ወደ ገዥነት የሚያመጣ በሞገስ የሚያመላልስ በእግዚአብሔር መታሰብ ነው። እና መጽሐፍ እንደዚያ እግዚአብሔርም አለ ኖህን አሰበው። መርከቢቷ ፈጽማ ተዘግታለች፣ ውሃው ጨምሯል። እግዚአብሔር አሰበው 120 ዓመት እንጨት ይቀጠቅጥ የነበረ እኔን ሰምቶ አቅሙን፣ ጉልበቱን፣ ኢኮኖሚውን የሰጠ እዚህ ውስጥ ፕሮግራም ያለበት ሰው አለ። እና ከገባ በኋላ ተዘግቶ እንደተዘጋ በታይቀርም ሰውየው በፕሮግራም ነው የገባው፣ በፕሮግራም ነው የሚወጣው። የሰማኝ ሰው ካለ እሱ ብቻ አይደለም የሚገርም እንደዚህ አለ። ይኸውልህ እግዚአብሔር ኖህን ሲያስበው ምልክት ሰጠው። እርግቧን ላካት። ከዛስ የለመለመ የወይራ ቅጠል ይዛለት መጣች አለ። ዛሬ አሜን የሚል ሰው ካለ ዘንድሮ በእግዚአብሔር እንደታሰብክ የሆነ ምልክት እጅ ይገባል። የሆነ ልምላሜ እጅ ይገባል። በጌታ በኢየሱስም እንደገና ልባርካችሁ ነው። አንተ ኖርማል እንዳትሆን ነግሬሃለሁ። እንደገና ልባርካችሁ ነው። በእግዚአብሔር እንደታሰባችሁ ምልክት ይሆን ዘንድ ልምላሜ እጃችሁ ይገባል። ለምለም ነገር እጃችሁ ይገባል። እግዚአብሔር ምን ሆነ አሰበው። እግዚአብሔር እዚህ ቤት አንዲት እየጸለየች ያለች ፕሮግራም ያለባት የእግዚአብሔርን ጊዜ እየጠበቀች ያለች የእግዚአብሔርን ጊዜ እየጠበቀ ያለ አንድ ሰው መከራዬ መቼ ነው የሚቀንሰው እያለ ያለ እንባዬ መቼ ነው የሚታበሰው እያለ ያለ ሰው መቼ ነው እግዚአብሔር ሳራን እንዳሰበ እኔን የሚያስበው እያለ ያለ ሰው በዚህ ዓመት እግዚአብሔር ያስባቸው።
ዘርጉ እጆቻችሁ። በልጅ ያስባችኋል። በልጅ ያስባችኋል። በበረከት ያስባችኋል። በሞገስ ያስባችኋል። በቅባት ያስባችኋል። ኢየሱስ ጌታ አሜን። በሰው መታሰብ በደረቁ ነው። በእግዚአብሔር መታሰብ በበረከቱ ነው። በበረከቱ ዝናብ ያጥለቀልቃል። በዘጠና ምናምን ዓመቷ አጭር እንዳስለበሳት ሳራን እግዚአብሔር እንዳሰባት ተዋት እንዳልተባት ነቀፌታዋን እንዳስወገደላት እግዚአብሔር እንዳሰባት ልክ እንደዛ እግዚአብሔር እንዳሰባት የምስጋና ርዕስ እንዳደረጋት አረ ሐናን እንዳሰባት አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውንም ይመዝናል እንዳለች ልክ እንደዛ አንደበታችሁን በምስጋና የምትከፍቱበት እግዚአብሔር እናንተን የሚያስብበት ዓመት ይሆናል። በኢየሱስ ስም ይሆናል። ወዳጆቼ በእግዚአብሔር መታሰብ ጎዶሎው ሙሉ ማታውን ጠዋት ያደርጋል። በእግዚአብሔር መታሰብ ሌሊቱን ቀን ያደርገዋል። ጨረቃ ነው የሚያደርገው። ልክ በእግዚአብሔር ስታስቡ ያለቀ የመሰለ ነገር እንደገና ይጀመራልና በእግዚአብሔር መታሰብ ታሪክን 360 ዲግሪ ይቀይረዋል። ይገርማል። ኢየሱስ ጌታ። እግዚአብሔር ሲያስባችሁ የችግራችሁ ወራጁን አይደለም ምንጩን ነው የሚገድበው እግዚአብሔር። እና ዛሬ የምነግራችሁ አንድ ነገር እግዚአብሔር ያስባችኋል። ኢየሱስ ጌታ ነው። እስቲ አሜን በሉ። እግዚአብሔር ጋር ይዘንድ ስሮ የለም ስልህ ታምኖት ያፈረ የለም ስልህ የተረሳ ሰው የለም ስልህ ከ430 ምናምን ዓመት በኋላ አባቶቻቸው የጸለዩትን ጸሎት አስቦ እግዚአብሔር ሕዝቡን በድንቅ በታምራት በጸናች እጁ ኤርትራን ከፍሎ ሊኩዊድን እንደ ሶሊድ አቁሞ ከፊት በደመና ከኋላ በእሳት አምድ እየመራ ሌሊቱን በእሳት አምድ እየመራ ይሄ ሕዝብ ስታየው ምስኪን ይመስላል። ይዞ የወጣው ጦር አይደለም፣ የሊጥ ቦሃቃን ይዞ የወጣው ግን በእግዚአብሔር የታሰበ ሕዝብ ነው። ይገርማል። በእግዚአብሔር የታሰበ ሕዝብ እንዴት ኃያል ሰራዊት መሰለ! ምን አይነት ጀግና ሕዝብ መሰለ! እውነቴን ነው የምነግርህ። ቃል ኪዳን ያለው ሕዝብ ነው። ለአባቱ ለአብርሃም ተነግሮታል፣ ለይስሐቅ ለያዕቆብ ተነግሯል። ቃል ኪዳን ያለው ሕዝብ ነው። መከራ ውስጥ የነበረው፣ ጭቃ ረገጣ ውስጥ የነበረው አንድ ቀን መጣ እግዚአብሔር የዛን ሕዝብ ጩኸት ሰማ፣ አሰበው፣ አወጣው በጸናች እጅ። በእግዚአብሔር መታሰብ ከተፈጥሮ በላይ ያራምዳል። ለዚህ ነው የእስራኤል ሕዝብ በደረቅ ምድረ በዳ ማንም በታሪክ ሆኖ በማያውቅ መልኩ እንደተሻገረ ታስታውሳላችሁ። በእግዚአብሔር መታሰብ ጨለማን ያነጋል፣ መከራን ያስረሳል። አረ እግዚአብሔር ያስባል። ጻፉ። በእግዚአብሔር መታሰብ ሞገስን ይሰጣል። ታውቃላችሁ፣ ሞገስን ይሰጣል። በግብፃውያን ፊት ለፊት ለእስራኤላውያን ሞገስን ሰጣቸዋል። እግዚአብሔር ሞገስን ሰጣቸው። ማይ ጋድ መጽሐፍ እንደዚህ አለ። ዮሴፍ በእስር ቤት ህልም ፈታ። የፈታለትና ቀን የወጣለት ሰው ረሳው። ለመሰላችሁ እግዚአብሔር በሰው እንድትረሱ የሚያደርገው እሱ እንዲያስባችሁ ስለሚፈልግ ነው። በሰው መታሰብ ምናልባት ስማ፣ ያ ጠጅ አሳላፊ ዮሴፍን ቢያስበው ምናልባት ሊያደርገው የሚችለው የእሱ ብርሌ አጣቢ ነው። እግዚአብሔር ደግሞ ዴስቲኒያችሁን የሰው አለቅላቅ የሆናችሁ እንድጨርሱ አይፈልግም። ሰው እንዲረሳችሁ የሚፈልገው ሰው እንዲረሳችሁ ከነጭራሹ እንዲረሳችሁ የሚፈልገው ካሰባችሁ እሱ ሊያስባችሁ፣ ካነሳችሁ እሱ ሊያነሳችሁ፣ ከረዳችሁ እሱ ሊረዳችሁ፣ ካገዛችሁ እሱ ሊያግዛችሁ ነው። ማይ ጋድ የረሷችሁ ሰዎች እንኳን ረሷችሁ። የነሱ ቬሎ ጎታች ከመሆን ጠበቋችሁ እንጂ ምንም አልጎዷችሁ። እንኳን ረሷችሁ። ጠጅ አሳላፊው ረሳው፣ አላሰበም፣ ትዝ አላለውም። ይገርማል። ችግሩ ፈቶለታል፣ ግን ጊዜው ደረሰ። ዮሴፍ ከእስር ቤት ታሰበ። ያለ ጥፋቱ የተከሰሰ የተወነጀለ፣ በወንድሞቹ የተጠላ፣ ጌጠኛ ልብሱን የነጠቁት፣ እስር ቤት የከተቱት፣ ጉድጓድ ውስጥ የከተቱት ታሰበ። ሽማግሌ አባቱ ዮሴፍን እንደገና ሲያገኘው ምስኪን መስሎ እንዳይመስል ደረቱ ላይ ብረት አድርጎ ነው። ሰረገላ ላይ ወጥቶ ነው። የአፉ ቃል በግብፅ ምድር ሕግ ሆኖ ነው። ዮሴፍን ስታየው እንደ ከዚህ በፊቱ ምስኪን ሆኖ እንዳይመስል ሁለት የግብፅ ወታደር ግራና ቀኝ ቆሞ ነው። ሂድ ያለው ይሄዳል፣ ና ያለው ይመጣል፣ ውጣ ያለው ይወጣል፣ ግባ ያለው ይገባል። ሰውየው ጥበብና ማስተዋል ከእግዚአብሔር ዘንድ ተሰጥቶታል።
ዛሬ ጸልይላችኋለሁ በጌታ በኢየሱስ ስም። እጃችሁ ላይ ያለ ሰንሰለት፣ እግራችሁ ላይ ያለ የእግር ብረት ተፈቶ በሞገስ እግዚአብሔር ያስባችኋል። በገዥነት እግዚአብሔር ያስባችኋል። በማስፈራት እግዚአብሔር ያስባችኋል። በጌታ በኢየሱስ አስቸኮሉት፣ አስቸኮሉት፣ አስቸኮሉት ተብሎ እንደተጻፈ ወደ ክብር ትቸኩላላችሁ። እግዚአብሔር ያሰበው ሰው ወደ ክብር ይቸኩላል፣ ወደ ከፍታ ይቸኩላል። ማይ ጋድ ወዳጆቼ፣ ዓመታት ሲያልፉ ዘመናት ሲቆጠሩ መርሳት ለሰዎች ሕጋዊነት ነው። ታውቃላችሁ፣ በእግዚአብሔር ፊት 1000 ዓመት እንዳሁን ነው። አሁን ነው የሚቆጠሩ። አሁን እንግዲህ ለሰው ዓመታት ሲቆጠሩ መርሳት ሕጋዊነት ነው። ለእግዚአብሔር ግን ዓመታት ሲቆጠሩ ማስታወስ ነው ሕጋዊነቱ። እግዚአብሔር ዓመት ሲቆጠር ሰውን ያስባል እንጂ ሰውን አይረሳም። ሰው ነው ሰውን ዓመት ሲጨምር የሚረሳው። እንደ መረሳት ያለ የሚያም ነገር የለም። ብራዘር ነግሬሃለሁ። እንደ መረሳት ያለ የሚያም ነገር እንደሌለ ሲገባ ነው እንደ መታሰብ ያለ ክብር ነገር እንደሌለ የሚገባ። አብሮ ያደገ ኳስ የተጫወተ አብሮ የተማረ የቤተሰብ የጎረቤት ልጅ የምትለው ውጭ ሀገር ሄዶ ሲመለስ ከረሳ መረሳት በጣም የሚያም ነው። ከዚህ ነግሬያቸዋለሁ፣ አስታውሳለሁ። አንዲት ልጅ ጅዳ መሄድ ብርቅ በነበረበት ዘመን ሄዳ ስትመለስ እናቷ ቤት የሆነች ድመት ነበረች፣ ረሳቻት። ማሚ አለች ዋት ይዛት አለች ድመቷን። እናትየው ያው የውጭ ሀገር ሰው ይረሳል በሚለው እናንተን አላልኩም የውጭ ሀገር ሰው ይረሳል በማለት ውሮን ረሳሻት አሉ። እናትዬ ውሮ አሏት። ከዛ ትንሽ ቆየችና ላም ነበራቸው እናትየው ጋሬ። ማሚ አለች። አሁንም ደገመችና ዋት ይዛት አለች። ጋሬን ረሳቻት። እናትየው አሁን ገባቸው አሉ። እንደ መረሳት ያለ አንጎልፋቶ የሚያደርግ ነገር ያለ እንዳይመስል። እንዲህ አንዳንድ ሰው እኮ እያለ ነው የሚረሳ እያለ። አሁን አንዳንድ ሰዎች ሲደውሉልኝ ወዳጆች ሆነው እኔ ማልበል ካልክ እንዴ በጣም ነው የሚከፋቸው። ይከፋል። መታሰብ ደስ ይኸውልህ፣ ክብሩ የሚገባ የመረሳት ዋጋ ህመሙ ምን እንደሆነ እንዲገባ። አሁን እግዚአብሔር ያስባል ብዬ ስልህ ከዚህ ሁሉ ሚሊዮን ህዝብ መካከል ቁመት ረጅም ስለሆነ አይደለም፣ እሱ ቸር ስለሆነ ነው። ረገጥ አርግና መሬቱ መታ አርጋ አሜን በል። እንደሱ ነው የሚባለው። እግዚአብሔር ያስባል ማለት አፍንጫ ሰልካካ ነው ማለት አይደለም፣ እሱ ልክ ነው ማለት ነው። ምን ነው እግዚአብሔር ያስባል ማለት ድምጽ በጣም ተሰምቶ አምልኮ ሰማያት ገብቷል ማለት አይደለም። አንተ እንደውም የዘመርክ ቀን አምልኮ ይረበሻል። ግን ያስባል። የሰማኝ ሰው ካለ ያስባል። የሰማኝ ሰው ካለ እና ካንተ ሁኔታ አይነሳም። ገብቷል። እግዚአብሔር ያስባል። እግዚአብሔር ኖህን በመርከብ ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውን ሁሉ አሰበ ማለት ረስቷቸው ነበር ማለት አይደለም። አሁን ያየላቸው ጊዜ ደረሰ ማለት በቃ ከነዚህ በመርከብ ውስጥ ከገቡ ከኖህና አብረውት ካሉ ጋር ሰማይ ያለው ፕሮግራም አካል የሚይዝበት ጊዜ ደረሰ ማለት ነው። አሰባቸው። እንስሳውን ሁሉ አሰበ። ድራሽ አባትን ነው የሚያስበው ያልኩ ለዚህ ነው። አንተ ስትታሰብ እናንተ ቤት ያለው ቡቹ ሁሉ ነው የሚታሰበው። ዝም ቦቢ ሁሉ እናንተ ቤት ያለው ውሻ ሁሉ ነው ዘንድሮ የሚታሰበው። አሜን በል። ያልፍለታል። በቃ አንተ ራስህ ምን ሆነ ነው እምል እንደዚህ ነው። እግዚአብሔር አንተን አሰበ ማለት በተዘዋዋሪው ቀበሌ ገበሬ ማህበር ሁሉ ነው የሚታሰበው። የሰማኝ ሰው ካለ አሜን ይሁንልኝ የሚል ሰው ካለ በጌታ በኢየሱስ ስም እግዚአብሔር ሰፈርን፣ አገርን፣ ታሪክን፣ ዘርህን በጌታ በኢየሱስ ስም በበረከት ያስባል። ሳኦል ሞቷል፣ ዮናታን ሞቷል። ዳዊት ወደ ዙፋን ሲወጣ ዳዊት እንደዚህ ያለ የእግዚአብሔርን ቸርነት እማረግለት አንድ ሰው ከሳኦል ቤት የለም አለ። አንድ ሜምፊቦስቴ የሚባል ሽባ የሆነ ሰው ቆሻሻ መጣል ሎዶባር እዛ ተጥሏል። ሜምፊቦስቴ የሚሉት አለ። ወደ ጽዮን ይገባ ዘንድ አይገባውም፣ እግሩ ሽባ ነው አሉ። ኖ ይሄ አሁን ሜምፊቦስቴን ከተጣለበት የሚያነሳው የኔ ቸርነት አለ። የእግዚአብሔር ቸርነት ነው። የእግዚአብሔር ቸርነት
ከውለታ አይነሳም፣ ከዘር አይነሳም፣ ከሰውነት አይነሳም። የእግዚአብሔር ቸርነት ከራሱ ነው የሚነሳው። አሰበው። ሜምፊቦስቴን ከተጣለበት ከቆሻሻ መጣያ ከተጣለበት ተመልሼ እመጣለሁ ቤተ መንግስቱን አያለሁ ብሎ አልሞ የማያውቅ አንድ ምስኪን ልጅ። እሱ ይገርማል እንዴ አንተ። ከጽዮን ወደ ሎዶባር ሰረገላ ቆሻሻ ለመጣል እንጂ ቆሻሻ ለማንሳት ሄዶ አያውቅም። ለመጀመሪያ ጊዜ ባዶ ሰረገላ ነው ወደ ሎዶባር ሄደው for the first time። ከዛ አነሳውና ሰረገላ ላይ አስቀመጠው። ጽዮን ኢየሩሳሌም ድረስ ይዞት መጣ። ሽባ ነው አያልፍም። ኖ የእግዚአብሔር ቸርነት የጠራው ሰው ነው ይሄ። ዳዊት ያለው እንደዚህ የእግዚአብሔርን ቸርነት እማደርግለት ሰው የለም አለ። የእግዚአብሔር ቸርነቱ የዳዊት አይደለም። ዳዊት ራሱ በእግዚአብሔር ቸርነት የኖረ ሰው ነው። አንድ እርምጃ በእኔና በሞት መካከል ቀረ እንዳላለ ካልተከላከለው ቀስት እኮ በእግዚአብሔር ቸርነት ነው ዳዊት ሄዳ ነው። ወዳጄ በእግዚአብሔር ስትታሰብ በነገራችን ላይ እግዚአብሔር ካላሰበ ሰው አያስብም። ኦኬ እግዚአብሔር ካረዳ ሰው አይረዳም። እግዚአብሔር ካላገዘ ንጉሥ አያግዝም። እግዚአብሔር ሲያግዝ ፍጥረት ጉዙ ነገር ሁሉ ይተባበራል። እውነቴን ነው የምነግርህ። ጉዝ ህይወት የሌለው ነገር እንኳን ይተባበራል። እና እግዚአብሔር አሰበው። ከሎዶባር ከቆሻሻ መጣያ ጽዮን ገባ። ርስቱ መለሰለት። ጎተራ ሳያርስ ጎተራው ሙሉ ሆነለት። ከኔ ገበታ ትበላላል። ሜምፊቦስቴን እግዚአብሔር አሰበው። እና እያልኩ ያለሁት መሰለ እግዚአብሔር ያስባል ማለት እንደው አስቦ እሱ ግን ደህና ሰው ነበር ብሎ ይተዋል ማለት አይደል። እንደዚህ ያለ ኖህን አሰበው፣ እንስሳውን ሁሉ አሰበ። እግዚአብሔርም በምድር ላይ ንፋስን አሳለፈ፣ ውሃውም ጎደለ። የቀላዩ ምንጮች የሰማይ መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ። ይሄ ሁሉ ለምንድን ነው ሲባል እግዚአብሔር ኖህን አስቦታል። አሁን ልክ እግዚአብሔር ኖህን ሲያስበው መዘጋት ያለበት መስኮት ይዘጋል፣ መከፈት ያለበት ይከፈታል። ይኸው ቀጥሎ ይኸው አሁን ተዘግቷል። ውሃውም ከምድር ላይ እያደር ቀለለ። ይሄን ቃል ጠዋት እያነበብኩኝ እንደዚህ ብያለሁ። ከዚህ በኋላ እያደረ ህይወት ይቀለኛል። እያደር ኑሮ አይከብዳችሁም። እያደር ውሃው ቀለለ ተብሎ እንደተጻፈ እያደረ አንድ ቀን መሽቶ ሌላ ቀን ሲነጋ ህይወት ከትላንት ይልቅ እየቀለላችሁ ይሄዳል። ጎዳናችሁ እየቀና ይሄዳል። ለምንድን ነው እንደዚህ አከታትዬ የምባርካችሁ? አከታትሎ የሚረግማችሁ ፎቶአችሁን ዘግዝቆ በመቃብር አፈርና በድግምት የሚደግምባችሁ ደም እያፈሰሰ በእናንተ ላይ የሚመትት ክፉ ንግርት በእናንተ ላይ የሚነገር በጌታ በኢየሱስ ስም እንደ ገለባ ይበተናል። ጩና በደንብ አድርገህ አሜን በል። ይሄ ጉባኤ ድምፅን በድምፅ የሚሽር ጉባኤ ነው። ይሄ ጉባኤ ድምፅን በድምፅ ይሽራል። በአንተ ላይ የተሰበሰበ እንደ ገለባ ይበተናል። አሜን በል። አሜን በል። ይኸው እንደዚህ አለ። ውሃውም ከምድር ላይ እያደር ቀለለ። እያደር ኢየሱስ ጌታ ነው። ቀለለ። አሜን ይባላል። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በ7ኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ሰው እግዚአብሔር ሲያስበው መገኛው ታች አይደለም ላይ ነው። ሰው እግዚአብሔር ሲያስበው መገኛው ከተራ ሰዎች ጋር አይደለም፣ ከነገስታት ጋር ነው። አሜን በል። ከመሪዎች ጋር ነው፣ ከገዢዎች ጋር ነው፣ ከባለስልጣን ጋር ነው። ከ150 ቀን በኋላ ውሃው ጎደለ። መርከቢቱን በ7ኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ቆመች። እያደር ቀለለው። ከዛ ቀጠልና በተራራ ላይ ቆም። እያደር ኢየሱስ ጌታ ነው። ውሃውም እስከ 10ኛው ወር ድረስ ይጎድል ነበር። በ10ኛው ወር ከወሩም በመጀመሪያው ቀን የተራሮቹ ራሶች ተገለጡ። በቃ እግዚአብሔር ሲያስብ ከዛ በኋላ የሚሆነው እንደዚህ ነው። የሚጎለው ይጎላል፣ የሚቀለው ይቀላል፣ የምትረግጠውን ትረግጣለህ።
አሜን በል። የሚገለጠው ይገለጣል። ልባርካችሁ። ቁጭ በሉማ። ቆይ የሆነ ጨርቅ ያለው የለም። እና ወርቅ አለ የለም? አንተ ልባርክ ነው ነገር ያለው። ወርቅ አለ የለም? ሞባይል አለ የለም? አምጣ እዚህ ውስጥ አድርግ። ከስር አድርግ። ከስር አሁንስ ብር አለ የለም? መጽሐፍ ዘፍጥረትን ስታነቡ ምድርም ውሃ ሸፍኗት ከድኗት ነበር ይላል። ከድኗት ነበር ይላል። ከዛስ ምድርም ታበቅል ዘንድ እግዚአብሔርም ውሃውን ወደ አንድ ወገን ይሰብሰብ አለ። ምድር ውስጥ ህይወት አለ፣ የሚበቅል ነገር አለ፣ የሚያድግ ነገር አለ። ውስጧ ያለው ነገር እንዳይወጣ የከደነ ውሃ አለ። ምድር ፖቴንሻል ይዛ ነው የተፈጠረችው። ህይወት አለ፣ ውስጧ ህይወት አለ፣ ዘር አለ፣ የሚያድግ ነገር አለ። ግን ውሃ ከድኗታል። ከዛ እግዚአብሔር እንደዚህ አለ፣ ምድርን የሸፈናትን ምድርን የከለላትን ውሃ ወደ አንድ ወገን ይሰብሰባል። የሰማኝ ሰው ካለ ልክ እንደዚህ እዚህ ውስጥ ምን አለ? ወርቅ አለ። እዚህ ውስጥ ምን አለ? ብር አለ። እዚህ ውስጥ ምን አለ? ሞባይል አለ። የሚያስፈልጋችሁ ሪሶርስ አለ። በጌታ በኢየሱስ ስም ምድርም ተገለጠች ተብሎ እንደተጻፈ የተከደነባችሁ ነገር የተገለጠ ይሆንላችሁ። ነገራችሁ የት እንዳለ ታዩ ዘንድ በጌታ በኢየሱስ ስም ይገለጥላችሁ። መጽሐፍ ቢለው እንደዚህ ምድርም ተገለጠች ይላል። ምድርም ተገለጠ፣ ውሃውም ወደ አንድ ወገን ተሰበሰበ፣ ምድርም ተገለጠች አለ። ከዛ ውስጧ ያለው ነገር መብቀል ጀመረ። ዛሬ ባርካችኋለሁ። እግዚአብሔር ያስባችኋል። ይሄ የምትታሰቡበት ዓመት ነው። በጌታ በኢየሱስ ስም ነገራችሁ ይገለጣል። ነገራችሁ ይገለጣል። ስራችሁ ይገለጣል። በረከታችሁ ይገለጣል። ምድርም ተገለጠች። ምድርም ተገለጠች። ምድርም እግዚአብሔር ሲያስባችሁ እንደዛ ነው። አሁን ሁሉም የየራሱን ይወስዳል። ጠብ የለም። ዘፍጥረት ላይ ሄዱማ። ዘፍጥረት 1 ከዚያም እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጣል እንዳለውም ሆነ። እግዚአብሔር ደረቁ ምድር የብስ በአንድነት የተሰበሰበውን ውሃ ባህር ብሎ ጠራው። እግዚአብሔርም ይህ መልካም እንደሆነ አያለ። እግዚአብሔር ምድር ትገለጥ አለ። አዲሱ ትርጉም ስታነቡት እንደሱ አይደል የሚለው እንደሱ ዘፍጥረት እኮ ነው ያነበቡት። 1 ምድርም ትገለጥ አለ። ውሃ ከድኗት ነበር። እሺ ከ40 ቀን በኋላ ነው የሰራውን የመርከቢቱ መስኮት ከፈተ፣ ቁራንም ሰደደው፣ እርሱም ወጣ። ውሃው ከምድር ላይ እስኪደርቅ ድረስ ወዲና ወዲህ ይበር ነበር። እርግብንም ውሃ ከምድር በፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን እርግብ እግሯን የምታሳርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከብ ተመለሰች። አሁን ፖይንቱ ምንድነው? እግሯን የምታሳርፍበት ቦታ አላገኘችም ሚለው ነው ፖይንቱ። ከዛስ ተመለሰች። ውሃም በምድር ላይ ሁሉ ስለነበረ እጁን ዘረጋና ተቀበላት፣ ወደ እርሱም ወደ መርከብ ውስጥ አስገባት። ከዚያም በኋላ ደግሞ እስከ 7 ቀን ቆየ። እርግብንም እንደገና ከመርከብ ሰደደ። እርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም እንሆ የለመለመ የወይራ ቅጠል ይዛ ምልክት ሰጠው እግዚአብሔር። ለእግሯ መርገጫ ስላልነበራት ባዶ እጇን የተመለሰች፣ አሁን መውጣት ትችላለህ የሚል ምልክት የለመለመ እና እግዚአብሔር ያሰበው ሰው አንደኛ ብያቸዋለሁ፣ ነገር ይጎልለታል፣ ነገር ይቀር። ሁለተኛ ምልክት እጁ ይገባል። ኢየሱስ ምልክት። አሜን በል። ልባርክ። እስከ ዛሬ በታሪክ አግኝተህ የማታውቀውን በረከት በእግዚአብሔር የታሰብክ እንደሆነ ይታወቅ ዘንድ በቅርብ ጊዜ ምልክት እጅ ይገባል። ልጅ ያልወለዳችሁ ከዚህ በኋላ በጌታ በኢየሱስም በእግዚአብሔር መንፈሳዊ ትንቢት እናገራለሁ፣ ምልክትን ታያላችሁ።
ኢየሱስ በረከት እጃችሁ ይገባል። የሥራ በረከት እጃችሁ ይገባል። ኖህም ከምድር ላይ ውሃ እንደቀለለ አወቀ። ደግሞም እስከ 7 ቀን ቆየ። እርግብንም ሰደዳት፣ ዳግመኛም ወደ እርሷ አልተመለሰችም። ከዛስ በኖህ ዕድሜ በ601 ዓመት በመጀመሪያ ወር ከወሩ በመጀመሪያ ቀን ውሃው ከምድር ላይ ደረቀ። ኖህም የመርከቢቱን ክዳን አነሳ፣ እነሆም ውሃው ከምድር ፊት እንደደረቀ አየ። በሁለተኛ ወር ከወሩ በ27ኛው ቀን ምድር ደረቀች። እግዚአብሔርም ለኖህ እንዲህ ብሎ ነገረው። ጻፉ። በእግዚአብሔር ስትታሰብ ቃል ይመጣልሃል። ቃል አሁን ዛሬ እየሰማ ያለው የመታሰብ አንዱ ምልክት ነው። አንደኛ ቅድም ነገር ያለው ችግሩ ይጎላል። ሁለተኛ ምልክት እጅ ይገባል። ሶስተኛ ቃል ይመጣልሃል። ይኸው እግዚአብሔርም ለኖህ እንዲህ ብሎ ነገረው። እንዴት ብሎ? አንተ ሚስትህና ልጆችህን የልጆችህን ሚስቶች ይዘህ ከመርከብ ውጣ። አሁን ቃል መጣለት። ውጣ ወዳጆቼ። ኖህ ከነበረበት መርከብ ወጣ። ካንተም ጋር ያሉትን አራዊት ሁሉ፣ ስጋ ያላቸውን ሁሉ፣ ወፎችና እንስሳቶች ሁሉ፣ በምድር ላይ የሚንቀሳቀሱትን ሁሉ ካንተ ጋር አውጣቸው። በምድር ላይ ይመሰመሱ፣ ይዋለዱ፣ በምድር ላይ ይብዙ። ከዛስ ኖህም ልጆችና ሚስቱ የልጆቹን ሚስቶች ይዞ ወጣ። አራዊት ሁሉ፣ ተንቀሳቃሽ ሁሉ፣ ወፎችም ሁሉ፣ በምድር ላይ የሚመሰመሰው ሁሉ በየዘመዳቸው ከመርከብ ወጡ። አሁን የክረምቱ ጊዜ አልፏል። ያልኳ አንድ ነገር ነው። ይሄ ዓመት በእግዚአብሔር የምትታሰብበት ዓመት ነው። አሜን በል። ድገምና አሜን በል። ልባርክ ነው። እንደተቀመጣችሁ አንተ በልብህ እንዳሰብከው አይደለም። እግዚአብሔር እንዳሰበልህ ዘንድሮ በረከት ወደ ቤት ይገባል። እቺን ቢሰጠኝ እንዳልከው አይደለም። እቺን ቢያደርግልኝ እንዳልከው አይደለም። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ በበረከት ያስብሃል። የሰማኝ ካል ገብቶሃል? አውራጣ ያስብሃል። በኢየሱስ ያስብሃል። አሁን ቁጭ በልና አሜን አሜን በል። ልጨርስ። አሜን አሜን በል። ዘርጋ እጅን ዘርጋ። እንደዚህ እግዚአብሔር በሞገስ ያስብሃል፣ በክብር ያስብሃል፣ በድል ያስብሃል፣ በልጅ ያስብሃል፣ በመኖሪያ ቤት ያስብሃል፣ በበረከት ያስብሃል፣ በጤና ያስብሃል፣ በሞገስ ያስብሃል፣ በአሸናፊነት ያስብሃል፣ በብዛት ያስብሃል፣ በረፍት ያስብሃል፣ በደስታ ያስብሃል፣ በሞገስ ያስብሃል። ቆይ ዘርጋ። እንደገና እግዚአብሔር በሥራ ያስብሃል። አንተ ድምፅህ ከፍ አድርግና አሜን በል። እግዚአብሔር በመኖሪያ ቤት ያስብሃል፣ በረፍት ያስብሃል፣ በጤንነት ያስብሃል፣ በሞገስ ያስብሃል፣ በረፍት ያስብሃል፣ በክብር ያስብሃል፣ በሥራ ያስብሃል፣ በልጆች ያስብሃል፣ በርስት ያስብሃል። ያስብሃል። አሜን አሜን አሜን። ያስብሃል። እግዚአብሔር ያስብሃል። ዛሬ እዚህ የቆምኩት አልተረሳችሁም ልላችሁ ነው። አልተረሳችሁም ልላችሁ ነው። እዚህ የቆምኩት የመጣሁት እንዳልተረሳችሁ ልነግራችሁ ነው። እግዚአብሔር እጁን ወደ እናንተ እንደሚዘረጋ በጥቂት ቀን ጊዜ ውስጥ ንጉሥ ለሚወደው እንዲደረግለታል። የነገሥታት በትር ይዘረጋለታል። አዋጅ በአዋጅ ይገለበጥለታል። ሰረገላ ይዘጋጅለታል። ሞገስ ይደረብለታል። ካባ ይደረብለታል። እግዚአብሔር ያስብሃል ማለት እንትና ይልሃል ማለት አይደለም። አዲስን ነገር አደርጋለሁ ሲል መጽሐፍ፣ አዲስ ነገር ማለት ብራዘር ይሄን የኔ ኮታየው ጃኬታዬን ሱፋየ እንደዚህ አይነት ሌላ ይገዛልሃል ማለት አይደለም። አዲስ ነገር አደርግልሃለሁ ብሎ ሲል ከዚህ በፊት ተደርጎ የማይታወቅ ሞዴል፣ ኒው ሞዴል። አዲስ ነገር ማለት ሰው እጅ ላይ የነበረ አይደለም። በጌታ በኢየሱስ እኖ አዲስን ነገር አደረግልሃል። እግዚአብሔር ሲያስብህ የሚያስብህ እናንተና እጅ ያለውን ነገር ለአንተ ሰጥቶ አይደለም የሚያስብህ። እግዚአብሔር ሲያስብህ የሚያስብህ ከዚህ በፊት በማንም እጅ አልገባ ዜሮ ኒው የሆነ ሞዴል በጌታ በኢየሱስ ስም ያስባል። ጩና አሜን በል። እግዚአብሔር ሲያስብህ አውት ኦፍ ባዮሎጂ ነው። እግዚአብሔር ሲያስብህ አውት ኦፍ ሶሺዮሎጂ ጂኦሎጂ
ከሳይንስ ውጭ ነው የሚያስብ በጌታ በኢየሱስ። ስለዚህ ልባርካችሁ፣ ንፋስም የለም ደመናም የለም ተብሎ እንደተጻፈ እግዚአብሔር በታላቅ በረዶ በታላቅ የበረከት ዝናብ ቤታችሁን እናንተን ያስባል። አስባል። እርጥብ ትሸቱኛላችሁ። ሞገስ ትሸቱኛላችሁ። ክብር ትሸቱኛላችሁ። ረፍት ትሸቱኛላችሁ። ደስታ ምስጋና እልልታ ድግስ ይሸተኛል። እናንተ ቤት ወጋው ኖርማል መንፈስ ድግስ ይሸተኛል። አንተ ድግስ ይሸተኛል። ይሄ ሰው ማን ነው ሲባል እግዚአብሔር ያሰበው ከተፈጥሮ በላይ ይራመዳል ብዬ ስለ በኤዶሚያስ ምድረ በዳ ውሃው የመጣው ከዳገት ወደ ቁልቁለት አይደለም፣ ከቁልቁለት ወደ ዳገት ነው። አውት ኦፍ ናቹራል ሎ ነው የመጣው። እግዚአብሔር የሚያስበው ሰው ህይወቱ አውት ኦፍ ናቹራል ሎ ነው የሚሆነው። እግዚአብሔር ሲያስብ ብረቱ ይንሳፈፋል። እግዚአብሔር ሲያስብ ሞገስ ይሆንልሃል። እና ምስጋና ይሸተኛል። ሞገስ ይሸተኛል። ሞገስ ለዘሩባቤል የዘሩባቤል ልጅ ጀምረዋለች። የዘሩባቤል ልጅ የሆነ ስልክ ይደወልልሃል። አንተ ስራው ብዬ ነው ይሉሃል። አሚን በል አልገባም ያልኩት የሆነ ስልክ ይደወልልሃል። ይሄን ስራ አንተ ብትሰራው ብዬ አስቤ ነው ይሉሃል። የሆነ ስልክ ይደወልልሃል። እግዚአብሔር ያዘጋጀልህ ምርኮ አለ ይሉሃል። የሆነ ስልክ ይደወልልሃል። አድራሻን ይቀይረዋል። የሆነ ስልክ ይደወልልሃል። መንገድን ይከፍትልሃል። የሆነ ስልክ ይደወልልሃል። በረከት እጅ እንዲገባ ያዝልሃል። አሜን ይባላል። የኝኔን ከዚህ በኋላ ሲያስብ ሸቃባ አያስብህም። እንጀራን የሚሰጥ ሰው አይምሮ ውስጥ ወስዶ ይከታል። አልሰማኝም ያልኩት ፈልፈልቱ ደውሎ ዝም ብሎ ቧልት የሚያወራብህ ሰው ዘንድ ትዝ አትለው። እንደውም ጸለይኩልህ። ይህ ስራ ፈትና ፍሬ ቢስ የሆነ በጌታ በኢየሱስም ከሀሳቡ አጠፋው። እግዚአብሔር እየወሰደ ከዚህ በኋላ እንጀራ ያላቸው ስራ ያላቸው አንተ የሰማ የገባው ሰው ካለ እነሱ ውስጥ እየወሰደ ይከታል። በአጋጣሚ ቸርችም የትም የሆነ ነገር እግዚአብሔር ይከታል። ስልክን አፈላልቆ እዛ ቸርች ግን እንደዚህ እዛ ጋር የምትቆመው ዲያቆኗ እዛ እንትን ፊት ለፊት የሚቀመጠው እዛ ጋር ይሆና ያሉ ተብሎ ተፈልገ እግዚአብሔርም ራሔልን አሰበ፣ ጸነሰችም። እግዚአብሔርም እንደተናገረው ሳራን አሰበ፣ ወንድ ልጅንም ወለደች። እግዚአብሔርም ሐናን አሰበ። እግዚአብሔርም በርጠለሜዎስን አሰበ። እግዚአብሔር ብዙ ኖህን አሰበ። እግዚአብሔር ዮሴፍን አሰበ። ይሄን ነው እግዚአብሔር ዮናታን አክሊሉን ካሰበ አንተን ለማሰብ ከኔ በላይ ከሺህ በላይ ምክንያቶች አሉት። የሰማኝ ቃል የተሻለ ምክንያት አለው አንተን ለማሰብ ከኔ ይልቅ። ለምን ካልከኝ ጸባይ አንደኛ ነው፣ መልካ አንደኛ ነው፣ ትምህርት አንደኛ ነው። በብዙ ምክንያት የተሻለ ሺህ ምክንያት አለው። እመነኝ። አቀርቅረህ የዚህ ምድር ጊዜ አትጨርስም። ባለዚህ ቤት ማን ነው እንደሚባል ኢትዮጵያ በባህል ሲጨፈር ታውቃለህ? የዚህ ቤት ጌታ ተብሎ ባለዚህ ቤት የዚህ ቤት ማን ነው? የዚህ ቤት ጀግና የዚህ ቤት እንደሚባለው ልክ እንደዛ ይሄኝ ነኝ። ሰው በደጅ ሲያልፍ ይሄ ቤት እግዚአብሔር ያሰበው ቤት ነው ይባላል። እግዚአብሔር ያሰበው ታውቃታለህ? ያቺ የትኛዋ? ያቺ ነች እግዚአብሔር ያሰባት። ከረጅም ጊዜ በኋላ የመሰከረችው እግዚአብሔር አየኝ ጎበኘኝ ያለችው። ጸለይኩልሽ፣ ባረኩሽ፣ ዛሬ ባረኩሽ፣ በዚህ ማለዳ ባረኩሽ፣ ሳምንቱ ሳይጀምር ባረኩሽ። በጌታ በኢየሱስ ስም እግዚአብሔር ያሰባት ትባያለሽ። ስምሽ እግዚአብሔር ያሰበው ትባያለሽ። ዘካርያስ ማለት እግዚአብሔር ያስባል ማለት ያስባል። እግዚአብሔር ይረሳ ዘንድ አመፀኛ አይደለም። አድራሻ ይቀይራል፣ ሰፈር ይቀይራል። የምስጋና ርዕስ አሁንስ የጸሎት ርዕሱ በዛብን እንዳልተባልክ
ስልኩን ፈልጉልን በኢየሱስም ትባል። ደግሞ እነግርሃለሁ እግዚአብሔር ሲያስብህ እማያውቅ ሰፈር ወስዶ አይደለም የሚያስብህ። ጫማ ቁጥርህን በሚያውቁ ሰዎች መካከል አስቦ አሜን በል። ደግሞ እነግርሃለሁ እግዚአብሔር ሲያስብህ እበለኝ በዜሮ አይደለም ሂሳብህን አስቦ ነው። እግዚአብሔር ያስብሃል ማለት እበለኝ 38 ዓመት የተኛውን ሰውዬ ሲያስበው ለ38 ዓመት ያልተሰራ የቤት ስራውን ሰርቶ እንጂ የቀደሙትን እንዲከጅል አድርጎ አይደለም። እኔ እንደዛ አላምንም። ይገርማል። እግዚአብሔር ያስብሃል ማለት ለምሳሌ ልንገርህ፣ እግዚአብሔር የእስራኤልን ሕዝብ አሰባቸው። ከዛስ በባዶ እጃቸው ወጡ አይልም፣ ከብርና ከወርቅ ጋር። እስራኤላውያን እጅ የሚገባው ብርና ወርቅ ዘርፈውት አይደለም፣ የላባቸው ዋጋ ነው። እነሱና አባቶቻቸው አያቶቻቸው ደክመዋል፣ ጭቃ ረግጠውበታል፣ ያለ ክፍያ ሰርተዋል። እግዚአብሔር ሲያስብ ሂሳብን አስቦ ነው። የሰማኝ ካለ ከፍሎ 1 2 ስንት ዓመት ነው የሰራው? ያለ ክፍያ 1 2 3 የሰማኝ ካለ ስንት ዓመት 2 3 4 ስንት 5 እያለ አስቦ። ለምሳሌ እግዚአብሔር ከሞት ያስነሳል ማለት እዛው መቃብር አካባቢ መለስ ቀለስ ብሎ ይለቃል ማለት አይደለም። በበደላችንና በኃጢአታችን ምክንያት ሙታን ነበርናል። ከዛስ ሕይወትን ሰጠናል እና እዛው ሙታን መካከል ተመላለስ ብሎ አይደለም፣ ወሰደና በቀኙ አስቀመጠናል። እግዚአብሔር ያስብሃል ማለት እዛው ሰፈር ከችግር ጠጋ ያለ ሩብ ጉዳይ ለጠኔ የሆነ ሕይወት ያኖራል ማለት አይደለም። የሰማኝ ካለ ወጋው ፈልፈላ መንፈስ የተመታ እንደ ሩብ ጉዳይ ለጠኔ የሆነ ያስብሃል ማለት ሂሳብህንም ሰርቶ ነው እንጂ ዝም ብሎ አይደለም። እና አሁን ማየው ነገር አለ። ምን አትልም? ደሞዝ ደርሷል። መስሪያ ቤት እንዲህ የሚል ድምፅ ይሰማኛል። አውቀዋለሁ። ደሞዝ ወጥቷል ነው የሚባለው። የሰማኝ ሰው ካለ የክፍያ ጊዜ ነው ነው የሚባለው። ፋይናንሱ ክፍት ነው ነው የሚባለው። የሰማኝ ሰው በጌታ በኢየሱስ የምስጋና ነዶ ትወዘውዛለህ። እንደ ሰባን ቦሳ በፊቱ ትዘላለህ። ስልካችሁን አውጡማ፣ አውጡ ዛሬ በጌታ በኢየሱስ። በቪአይፒ ኢምፖርታንት በሆኑ ጥሪዎች በጌታ በኢየሱስ ስም ወጋው። የከሸለቤ ዝም ብሎ የሆነ ገለባ የሆነ ነገር ዘጋው በጌታ በኢየሱስ፣ በጌታ በኢየሱስ፣ በጌታ በኢየሱስ፣ በጌታ በኢየሱስ። አሜን በል። በደንብ አርክና አሜን በል። ኢምፖርታንት ቤዚክ የሆነ እንግሊዘኛ የፈለግ ዝም ብለህ ቀጥል። እንደዚህ በቃ ቪአይፒ በጣም የሆነ በጣም ምርጥ የሆነ የምስራች ያለው ድል ያለው ሞገስ ያለው ጥሪ ወደ አንተ ይመጣል። ጥሪ ወደ አንተ ይመጣል። ጥሪ ወደ አንተ ይመጣል። ሩት ትቃርምበት ከነበረው እርሻ ከለቃሚነት ወደ እርሻው ባለቤትነት እንደተቀየረች አውቃችሁ ተውላት ብሎ ቦዔዝ እንዳዘዘላት በጌታ በኢየሱስም በዚህ ዓመት እንጀራህን በዚህ ዓመት በረከትን ከእግዚአብሔር ዘንድ በወጣ ቃል አውቀው ይተውልሃል። አውቀው ይተውልሃል። አውቀው ይተውልሃል። ወንጌል ይለውጣል። ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ።